ዓለምን የሚመሩት ሀያላን መንግስታት ሳይሆኑ በሺህ ዓመታት ዝምታ የታተሙ ቁጥሮች ናቸው ቢባሉ ምን ትላላችሁ? በኢትዮጵያ በረሃዎች ውስጥ በጥንታዊ የአቡሻር ብራና መሃል ዘመናዊ ሳይንስ ሊደርስበት ያልቻለ አንድ የኳንተም ቁልፍ እንደተደበቀ ነግሬያችኋለሁ። የ7 የ12 እና የ9 ቁጥር። ይህ ቁጥር ተራ ድግግሞሽ አይደለም። የምድር የደም ስሮች በሚገኙበትና በዳሎል በረሃ የሚገኘው የምድር በር የሚከፈትበት ሰከንድ እንጂ ዛሬ ለማመን የሚከብድ ግን እውነት የሆነ ሚስጥር ላካፍላችሁ ነው። እኩለ ሌሊት ነው። በአፋር በረሃ በጥቁሩ ማህበር ድሮኖች እየታደነ ነው። በእጃችን ያለው ብቸኛው መከላከያ ዕፀ መሰውርና አንድ የሺህ ዓመታት አዛውንት የያዙት ምስጢራዊ ብራና ነው። የአባ አንበሳ አሻራ ያረፈበት ደብረ አዘሎ እየተጣራ ነው። የምድር በር የሚከፈትበት ሰዓት ላይ ደርሰናል። ይህ ታሪክ ብቻ አይደለም፣ በደማችን ውስጥ የታተሙ የማንነታችን መገለጫ እንጂ። ለማየት ግን ድፍረት ይጠይቃል። ላይክ በማድረግ ፕሮግራማችን ጀምሩት። አብራችሁን ቆዩ። እነሆ በዋሻው ውስጥ ያለው አየር ተቀየረ። አባምና ትረካቸውን ሲያበቁ በድንጋዩ ግድግዳ ላይ የሚታየው የጥንታዊ ስዕል እነሆ ሕያው ነፍስ ያለው የሚተነፍስ ይመስል ጀመረ። በድንገት ተዋናይ የያዘው የራዳር መሳሪያ ድምጽ ማውጣትና የአለርት ምልክትንና ድምጽን ማውጣት ጀመረ። ስክሪኑ ላይ ያለው የ704 ደሸት የሚለው ቁጥር እንደ ደም ቀልቶ ማብራት ጀመረ። ይህ ደሸት በሚለው በ704 ቁጥር ውክልና ራሱ ተዋናይ የሰራው ኮድ ነበረ። ተዋናይ ቀና ብሎ ተመለከተንና አባ አለም፣ ራዳሩ እያበደ ነው፣ አንዳች የተለየ ሲግናል እየላከ ነው አለ ተዋናይ። ድምፁ በጭንቀት ተሞልቷል። ከመሬት በታች ያለው የኤሌክትሮማግኔቲክ ሞገድ ልክ እንደ ልብ ትርታ እየመታ ያክል ይሰማናል። ይህ ተራ ድንጋይ አይደለም፣ ይህ ግዙፍ ባትሪን ይመስላል አለ ተዋናይ። እውነት ያልተገለጠ ምስጢራዊ የሆነ ቁስ አካል እንዳለ ይገባኛል። ያልተረዳ ነው እስካሁንም ሳይንሳዊ የሆነ መላምትን መስጠት ያቃተኝ አንድ ምስጢር በዚህ አካባቢ ውስጥ እንዳለ ይሰማኛል። ራዳር የሚያሳየኝ ይህን ምልክት ነው አለ ተዋናይ። ቀና ብሎ እየተመለከተን ጠጋ ብዬ ማየት ጀመርኩ። ስክሪኑ ላይ በእውነትም የተለያዩ ምስሎችና የአላርም ምልክቶች በየአቅጣጫው ይታዩ ጀመረ። አባመና ግን አልደነገጡም። በግራ እጃቸው የብራናውን ካርታ ይዘው በቀኝ እጃቸው ደግሞ በዋሻው ግድግዳ ላይ ያለውን አንድ ምልክት ነኩም። እንዲህ አሉ፣ ልጆቼም አትጨነቁም፣ አትፍሩም። እግዚአብሔር ከኛ ጋር ነው። እግዚአብሔር የአባቶቻችን አምላክ የአብርሃምና የይስሐቅ የያዕቆብ አምላክ ከኛ ጋር ነው። አትጨነቁም። እኛ የምንችለውን እንሞክራለን፣ የምንችለውን እንሰራለን። እግዚአብሔር በመንገዳችን ይመራናል፣ የእውነት መንገድን ያሻግረናል። አይዟችሁ ልጆቼ፣ እግዚአብሔርን በፍጹም ልባችሁ መኑት አሉ አባምና። ልጆቼ ይውላችሁ ብሎ ተመለከቱን። ያዘሎ ግርማ የሚባለው ይህ ነው። ያዘሎ ግርማም አሉ አባምና እየተነፈሱ። እዚህ ዋሻ ውስጥ ጊዜና ቦታ በእናንተ አጠራር ስፔስ ታይም ህጋቸውን ይለውጣሉ። አሁን የምታሸቱት የዕጣን ጭስ ከምድራዊ ዕጣን የመጣም አይመስለኝም አሉ አባምና። ስለዚህ አንዳች ምስጢራዊ ነገር ሊነግሩ እንዳሰቡ ገብቶኛል። በጽሞና ከታተላቸው ጀመረ። ምን ማለታቸው ነው? ይህ ዋሻ ጊዜና ቦታ ወይም ስፔስ ታይም ህግጋትን ይለውጣል ማለት ነው። በእርግጥ በርካቶች አባቶቻችን ቅዱሳን ወደ ቅድስና ማረጋቸው ከፍ ሲሉ በጊዜና በቦታ ላይ መሰልጠን ነው። ዳይሜንሽናል ትራንሴንድ የሚሉት ማለት ነው። ይህ ማለት የሰው ልጅ በቅድስና ወይም በንጽህና ስጋዊውን አካሉን እያደከመ የነፍሷን ልዕልና ከፍ እያደረገ ሲሄድ የስጋ ባህሪዋን እያነሰች የነፍስ ልዕልና ከፍ ያለች ትመጣለች ማለት ነው። ይህ ማለት ስጋ በጊዜና በቦታ በሁኔታ የተገደበ ሲሆን ነፍስ ግን ከስፔስ ወይም ከታይም ከጊዜና ከቦታ ውጭ ባለ ዳይሜንሽን ተዋትታለች፣ ትወጣለች ወይም ደግሞ ከፍ ከፍ ትላለች ማለት ነው። ይህ የመላካዊ ባህሪ ማለት ነው። በስጋ ውስጥ የታነቀች ነፍስ ግን መንቀሳቀስ እስኪያቅታት ድረስ በግላዊ በስሜታዊ ወይም ደግሞ በጊዜ በቦታ በሁኔታ የተገደበች ድኩመ ስጋ ትሆናለች ማለት ነው። አባምና ያሉት ነገር ግልጽ ነው። እዚህ ዋሻ ውስጥ ጊዜና ቦታ ወይ በእናንተ አጠራር ስፔስና ታይም ህጋቸው ይለወጣል ያሉ ለዛ ነው። አሁን የምታሸቱት የዕጣን ጭስ ከምድራዊ ዕጣን የመጣም አይደለም አይመስለኝም ያሉን ምክንያትም ምናልባት ይሄ ሚስጥራዊ ቦታ አንዳች ሚስጥርን በውስጡ አቅፎ የያዘም እንደሆነ ገብቶኛል። ተዋናይ በጣልቃ ገባም። ምናልባት መላእክት የሚመላለሱበት የኃይል በር ሲከፈት የሚፈጠረው ሜታፊዚክስ ስንት ይሆን አለም። ምናልባት አሉ አባመና።
ወደ ዋሻው ጥልቀት መውረድ ጀመርን። መንገዱ እጅግ ጠባብና ወጣ ገባ ነበር። በየግድግዳው ላይ የሚታዩት የድንጋይ ላይ ጽሑፎች፣ ምልክቶች በጨረቃ ብርሃንና በእኛ ፍላሽ ላይት ሲበሩ አስደንጋጭ ትዕይንቶችን ይፈጥራሉ። በየዋሻው ጥጋጥግ እጅግ የሚያስገርም፣ የሚያስደንቅ፣ አንዳንዴም የሚያስፈራ ምስሎች አሉ። እዚህ ጋር ተጠንቀቁ አሉ አባመና። እነዚህ ዋሻዎች ከ700 ዓመታት በፊት በአቡነ ኢያሱ ደቀ መዛሙርት ሲሰሩ እነሆ ምስጢሩን ከማይገባቸው ሰዎች ለመጠበቅ መንፈሳዊ ወጥመዶች ተዘርግቶባቸዋል አሉ። መንፈሳዊ ወጥመዶች ተዘርግቶባቸዋል። ማሰብ ጀመርኩኝ። ምናልባት የማይታዩ የድግግሞሽ አጥር ፍሪኩዌንሲ ይወላሉ ማለት ነው። ልባችሁ ንጹህ ካልሆነ አእምሯችሁ የንዝረት ግፊት አይቋቋሙም አሉ አባመና። እነሆ መንገዳችን በአዘሎ ሸለቆዎች፣ ተራሮችና ገደላ ገደል እንዲሁም በዋሻዎች ውስጥ እናደርግ ጀመረም። በርካታ የሚያስፈሩ ሁነትና ክስተቶችን እንመለከታለን። በዋሻው ጥልቀት ውስጥ ወደሚገኙ አንድ ክፍል ደረስንና አባመናም እንድንቆም ትእዛዝ ሰጡ። ክፍሉ በሰማያዊ ብርሃን የተመላ ይመስላል። ምክንያቱም የበረቅ ማዕድን ብርሃናት በዚሁ በብርሃን አስተላላፊዎች ላይ ስለተቀመጡ ምንም አይነት የፀሐይ ሆነ የጨረቃ ብርሃን ካረፈባቸው አረንጓዴ አንዳንዴም ሰማያዊ ብርሃናትን ወደ ክፍሉ ይረጫሉ። በመሃሉ ላይ ጥንታዊ የድንጋይ ታቦት የሚመስል ሳጥን አለ። አባመና ሳጥኑን በከፍተኛ ጥንቃቄ ከፈቱት። በውስጡ በአይነቱ ለየት ያለ የወርቅ ቀለም ያለው ብራና ተቀምጧል። አባመናም ይህ የዘመናት ምስጢር የታተመበት መንገድ የሚመራን እነሆ ፍኖተ ጻድቃን ነው ብለው አነሱትም። ብራና ነው፣ ጥንታዊ ብራና የሚመስል ነገር። ብራናውን ገለጡትም። ከስር በሌላ ጨርቅ ነገር የተሸፈነውን አስቀመጡትም። ከዛም እዚህ ቆዩ ብለው እርሳቸው በስተግራ በኩል ታጥፈው ወደ ሆነ ቦታ ሲሄዱ አዩዋቸው። እነሆ አይኖቼ የአባመናን እግረ መንገድ ተከትሎ ይሄዳል፣ ይጓዛል። የት እየሄዱ ነው አልኩኝ። በዋሻው ምንም አይነት ድምፅ፣ ምንም አይነት ኮሽታ የለም። ጸጥ ረጭ ብሏል። አባመና ከተወሰኑ ደቂቃዎች በኋላ ተመለሱ። እኛ አንዴ ጣራውን፣ አንዴ ግድግዳውን፣ አንዴ በአካባቢው ያለውን በዋሻው ውስጥ የተቀመጡትን ጉዳዮች እየመረመርንና እያየን ቆየንና የእሳቸውን መመለስ ስንሰማ ወደ ቦታችን ተመለስን። ተመልከት አሉ አባመና። ተመልከቱ አሉ ከእንደገና። አባመና ወደ አንድ ምስል እየጠቆሙ የአቡሻር ኮድ የሚነግረን ኢትዮጵያ ውስጥ ያሉ ገዳማት የተሰሩት በዘፈቀደ አይደለም። እንዲሁም ሚስጥራዊ የሆኑ በተራሮች በዋሻዎችና በሚስጥራዊ ቦታዎች የተቀመጡ እኒህ በእግዚአብሔር ፈቃድ የተቀመጡ ቢሆኑም እጅግ ረቂቅና ቁጥራዊ ቀመር ግን አላቸው አሉ አባመና። ከዚህ ቀደም እንደነገርኳችሁ በ7 በ12 እና በ9 ቀመር ቁጥራዊ ውክልና የተሳሰሩ እንደሆኑ እንዲሁም የኃይል ማሰራጫዎች ኢነርጂ ኖዶች እነዚሁ አካባቢዎች ላይ ተቀምጠው የሚገኙ ቁጥሮቻቸው እርስ በርሳቸው የሚያገናኟቸው ቦታዎች ናቸው። ይህንን ዝቋላልና ደብረ ዘሎን ጨምሮ በርካታ ያልተነገሩ ቦታዎች አሉበት በዚህ መካከል አሉ አባመና። ምናልባት የኮድ ሲፈታ የሰው ልጅ ከምድር ኃይል ጋር በቀጥታ መገናኘት ይችላል ብለን እናምናለን። በእርግጥ ጊዜ ገቢር ለኩሉ አሉ አባመና። ጊዜ፣ ቦታ፣ ሁኔታ ሁሉን ነገር ይገልጣል ሲሉ ነው። ተዋናይ ብራናውን ሲመለከት እጆቹ ይንቀጠቀጡ ነበረ። አባም ይህ ዕውቀት ለዓለም ቢገለጥ የኃይል አቅርቦት ችግር፣ የህማም ችግር ሁሉም ሊቀርፍ ይችል ይሆናል ብሎ ቀናለም። ታዲያ ለምን ተደበቀ ብሎ ጠየቃቸው። አባመና በሐዘን ተመለከቱት። ስልጣን ያለ ፍቅር ጥፋት ነውና፣ ዕውቀትም ያለ መተሳሰብ መገዳደል ነውና የጥቁሩ ማህበራት ይህንን ኮድ የሚፈልጉት ዓለምን ለመርዳት ሳይሆን የሰው ልጅ ንቃተ ህሊና ለመቆጣጠር ነው ልጆቼ አሉ አባመና። ዕውቀቱ የሚነገረው ምስጢሩም የሚገለጠው ለዓለም የሚሰጠው ለዓለምና ለሕዝብ የሚራራና ፈጽሞ ከእግዚአብሔር ፍቅር ጋር የተገናኘ ሰው በዚች ምድር ላይ ሲነግስ ብቻ ነው፣ ወይም ዓለምን እሱ ሲመራት ብቻ ነው አሉ አባመና። ከዛም በመካከላችን ጥልቅ ጸጥታ ሆነና ሁላችንም ካለንበት ወደ የራሳችን ሐሳብ ገባን። ከተወሰኑ ደቂቃዎች በኋላ በደብረ ዘሎ ዋሻ ጥልቀት ውስጥ ጊዜ የቆመ ይመስላል። ተዋናይ የያዘው የአርጋኖን ብራና እንደ ኳንተም ኮምፒውተር በራሱ ብርሃን የሚያበራ ይመስል ነበር። በብራናዎቹ ጠርዞች መካከል ብራናው ማታ ማታ ሲከፈት የሚበሩ የበረቅ ብርሃናትን ይዟል።
የበረቅ ማዕድናት እኒህ በጨለማ የሚያበሩ በቀንም የፀሐይንና የጨረቃን ብርሃን አሰብስበው የሚበትኑ እጅግ ድንቅ የሆኑ ማዕድናት ናቸው። ተዋናይ በእኒህ ማዕድናት የተሽቆጠቆጠውን የብራና መጽሐፍ እየገለጠ ያነብ ጀመረ። ተዋናይ የያዘው የአርጋኑን ብራና እንደ ኳንተም ኮምፒውተር ብርሃናትን እየረጨ ያስደስተው ነበር። ብራናው ላይ ያሉት የ7 የ12 የ9 ቁጥሮች ደግሞ ልክ እንደ ሕያው ፍጥረታት በብራናው ላይ ይንቀሳቀሳሉ። ተዋናይ የብራናውን ጠርዝ ሲነካው በአካሉ ውስጥ እንግዳ የሆነ የኃይል ፍሰት ተሰማኝ አለኝ። ማለት ነው አልኩት። እጆቹ ይንቀጠቀጡ ነበር። ፊቱ ላይ የሚታየው ግርምትና ድንጋጤ በዋሻው ግድግዳ ላይ ጥላ ሆኖ ያርፋል። አባ አለ ተዋናይ ድምፁ እየተቆራረጠ፣ ይህ አሁን በእጄ ያስኩት ነገር ተራ ጽሑፍ እኮ አይደለም። ምናልባት እግዚአብሔር አምላክ ለሰዎች እንደነ ሄኖክ ያሉትን ታላላቅ አባቶችና እጅግ ረቂቃን የሆኑ አእምሮአቸውን የከፈተላቸው ሰዎች የጻፉትና ዓለምን ነፃ ሊያወጣ የሚችል ረቂቅ ጽሑፍና ምስጢርን የሚመራ እጅግ ቀመራዊና ቁጥራዊ የሆኑ የዘመናችን መሻገሪያ ሊሆኑ እኮ ይችላሉ አላ ተዋናይ። ይህ የአጽናፈ ዓለም ቁልፍ ቢሆንስ ብሎ ቀጠለም። በዚህ ቀመር የኃይል አቅርቦትና ማለቂያ የሌለው ኃይልና ኢነርጂ ማግኘት ብንችልስ አለ ተዋናይ። ከላይ በሽታዎችን በንዝረት ማከም ብንችልስ? ተዋናይ ቀጠለም። እነሆ የአባቶቻችን የነ ዳዊትና የጠቢቡ ሰለሞን ጥበብ እና ዕውቀት ማስተዋል የእግዚአብሔር ይሁንታ ሲኖረው ዓለምን እንደገዙበት ሁሉ እኛስ ይህንን እውነትና ይህንን ቁጥራዊ ቀመር ተጠቅመን ዘመናችን ሁሉ ሀገራችን ነፃ ለማውጣት ብንሰራስ? አባ ድህነትና ረሃብ ስቃይን ከምድረገጻችን ለማጥፋት ወደፊት መራመጃና መስፈንጠሪያ ቢሆነንስ? ታዲያ ለምንድነው አባቶቻችን ይህን ታላቅ በረከት ለሺህ ዓመታት ደብቀው ያቆዩት? ደጋግሞ ጠየቀ ተዋናይ። ዓለም በጨለማ ውስጥ ስትማቅቅ ለምን ዝምታን መረጡ? ለምንስ ሀገሬ ኢትዮጵያ ሕዝቧ በመከራ በስቃይ በሮሮና በጠኔ እየተሰቃየ ይኖራል? ለምንስ ይህን የመሰለ እውነትና ዕውቀት ይዘን እንራብ እንቸገር? ደጋግሞ ጠየቀ ተዋናይ። አባመና ለጥቂት ሰከንዶች ዝም አሉና ቀና ብለው ተመለከቱን። ያ የጠፋው አይናቸውን በብርሃናው ብርሃን ውስጥ ነጥሮ እስኪታይ ድረስ ያፈጡ ጀመረም። ቀስ ብለው ወደ ተዋናይ ቀረቡና ትከሻውን ያዙት። ንክኪያቸው ልክ እንደ ተራራ የጸና እንደ አባት የሚራራ አይነት እይታ ይመለከቱት ጀመረም። ልጄ ተዋናይ አሉ አባመናም። እየሰማኝ ነው ናውቴ አሉ ቀና ብለው እየተመለከቱኝ። ድምጻቸው በዋሻው ሸለቆ ውስጥ እያስተጋባም ጥያቄ የንጹህ ልብ ጥያቄ ነው። ነገር ግን ዕውቀት ያለ ባለቤት፣ ጥበብ ያለ ስርዓት፣ ስልጣን ደግሞ ያለ ፍቅር ሲሆን ወደ ታላቅ ጥፋት ይቀይራል። ነገር ያለው እኮ እንደገለጽኩላችሁ ነው። ዓለም ለምን ተደበቀ ትላለች፣ እኛ ግን ለምን ገና አልተገለጠም እንላለን። አባምና ወደ ዋሻው ጣሪያ አሸቅበው እየተመለከቱ ይህ የምታዩት ምስጢራዊና ቀመራዊ ቁጥሮች እንዲሁም ብራናው የብርሃን ምንጭ ሊሆን እንደሚችል ሁሉም በክፉ እጅ ከወደቀ ደግሞ ዓለም ወደ አመድነት የሚቀይር የጥፋት እሳት ሊሆን ይችላል። የሰው ልጅ ቴክኖሎጂው እንጂ ህሊናው ገና አልበሰለም። ልጆችም ሰማዩን ቀዶ መብረር ቢችልም በጎረቤቱ ላይ ያለውን ጥላቻ ግን ገናም አላሸነፈውም። ለወንድሙ መራራትን ለእህቱ መደገፊያ መሆንን አልቻለም። የሰው ልጅ ከአራዊት በዘለለ ማሰብ እንዳይችል ሆኗል። አራዊትስ እርስ በርሳቸው አይጎዳዱም። ሰዎች እርስ በርሳችን እንጨካከናለን። ለመገዳደል ሰይፋችንን እናነሳለን። ለመጠፋፋት እንቅልፍ እናጣለን። ለዛም ነው ልጆቼ አሉ አባመና ወደ ተዋናይ ይበልጥ ተጠግተው በሹክሹክታ ቀጠሉ። የጥቁሩ ማህበራት ምትሏቸው እነዛ ዘሻዶ ሶሳይቲ ይህንን ኮድ ለምን እንደሚፈልጉ ታውቃለህ ብለው ጠየቁት። እነሱ የኃይል አቅርቦት ችግር ለመፍታት ግድ የላቸውም። እነሱ የሚፈልጉት የሰው ልጅ ንቃተ ህሊና በእናንተው አጠራር ኮንሺየስነሳችሁን ለመቆጣጠር ነው። እንዴት አባም ሲል ተዋናይ ጠየቃቸው። እኔ ዳር ላይ ቆሜ የነሱን ወግ ሰማ ጀመረ። ይህ ኮድና ሚስጥራዊ ቀመር አሉ አባመና የሰው ልጅ አእምሮ ከምድር ሞገድ ጋር የሚገናኝበትን ሚስጥር ይዟል። የጥቁሩ ማህበር ይህን ካወቀ የሰው ልጅ ፍላጎት፣ ስሜትና ሐሳብ ልክ እንደ ሬዲዮ ሞገድ ማዘዝ ይችላል። ሰውን ወደ ማሽንነት መቀየር ይፈልጋሉ። ማንም የማያውቃቸው፣ ማንም የማይጠይቃቸው፣
በፍርሃትና በቁጥጥር ስር ያለ ዓለምን መፍጠር ይፈልጋሉ። ለነሱ ዕውቀት ስልጣን ነው፣ ለኛ ግን ዕውቀት ነጻነት ነው። ስልጣን ያለ ፍቅር ደግሞ መጨረሻው እጅግ የከፋ ጭካኔ ነው። ልጆቼም ይሄ በርካቶች ጥያቄ ነው አሉ አባ መና። አባቶቻችን ይህንን ምስጢር የደበቁት ስስታም ስለሆኑ አይደለም አሉ አባ መና በክብር ተመልተው። ነገር ግን የሰው ልጅ ፍቅርን እስኪማር ድረስ ታገሱ። ሁላችሁ ልጆቼ ፍቅር የሌለው ዕውቀት ልክ እንደተሳለ ቢላዋ በሕፃን እጅ እንደማስቀመጥ ነው። ሕፃኑ ቢላዋን ምን እንደሚቆርጥበት አያውቅም፣ ራሱንም ሌላውንም ይጎዳበታል። የኢትዮጵያ ጠቢባን ለሺህ ዓመታት በጾምና በጸሎት ይህን ምስጢር የጠበቁት የሰው ልጅ ህሊና ከቴክኖሎጂ ጋር እኩል እስኪራመድ ድረስ ነው። ንቃተ ህሊናው፣ ኮንሺየስነሱ፣ ማስተዋሉ፣ መረጋጋቱ፣ ለሰው መኖሩ፣ ስለ ሰው መኖሩ፣ ስብዕናው ምሉ እስኪሆን ነው አሉ አባ መና ቆጣ ባለ ድምጽ። ግን አባ አሁንስ ቢሆን ዓለም ዝግጁ ናት ብሎ ጠየቀ ተዋናይ። አባ መና ወደ ዋሻው በር ተመለከቱ። አትመስለኝም፣ አይደለችም። ነገር ግን የጥቁሩ ማህበር ወደ ምስጢራዊ ቦታዎች በጣም ተቃርቧል። አሁን ዝምታው የሚሰበርበት ጊዜ የደረሰ ይመስለኛል። ምስጢሩን የምንገልጠው ለዓለም ስልጣን ለመስጠት ሳይሆን ዓለም በራሷ ዕውቀት እንዳትጠፋ ለመታደግ ነው። እነሆ የደብረ ዘሎ መነኮሳት የዝምታ ጠባቂዎች ሆነው ለሺህ ዘመናት የቆዩትም በዚህ ምስጢር ምክንያት ነው አሉ አባ መና። አባ መና ንግግራቸውን ሲጨርሱ ዋሻው ውስጥ ያለውን የዕጣን ሽታ ይበልጥ ጠነከረም። ተዋናይ በእጁ የያዘውን የብራና ንዝረቱን ጨመረ ይለናል በተደጋጋሚ። የ704 ቁጥር አሁን ልክ እንደ ፀሐይ የሚያበራ ያክል የበረቅ ብርሃናቶቹ እየተጠጋጉ ነው። ተዋናይ አሉ አባ መና ልጄ ናቡቴ ብለው ተመለከቱኝ በጥልቅ ድምፅ። አሁን ጉዟችን ወደ ፍጻሜው እየቀረበ ይመስላል። የዕውቀት በውስጣችሁ አለ። አንተ የብራናው ተሸካሚ ብቻ ሳትሆን የኮዱም አካል ሆነሃል አሉት ተዋናይን። ፍቅር የሌለው ዕውቀት ጨለማ መሆኑን ለዓለም የምታሳየው አንተ ነህ ብለው ነገሩት ተዋናይን። አሁን ያንን የድንጋይ በር ክፈተው። ከበሩ ጀርባ ያለውን እውነት ስልጣን ለሚፈልጉት ሞት፣ ፍቅር ለሚፈልጉት ግን ሕይወትን እንሆ እናሳያለን። ደገሙት። ከበሩ ጀርባ ያለው እውነት ስልጣን ለሚፈልጉት ሞት፣ ፍቅር ለሚፈልጉት ግን ሕይወት ነው። አባ መና ተመለከቱንና እንሆ ቡራኪያችንን ሰጡን። ተንበረከክን፣ እግራቸው ስር ወደቅን። በመላው ዓለም የምትገኙ አድማጭ ተከታታዮቼ ኦ ናቡቴ ጊዜው ሲደርስ እምዘነ ጸርኮ ከፈር ከታነበብ እንዘ ይመርከፍዱ ከጻፈው እቀም ምስጥራበው በተባልኩት መሰረት ኖ ጊዜው ሲደርስ ካየሁት ከፍዬ እንድናገር ከሰማሁት ከፍዬ እንድጽፍ የአባቶችን ምስጢር ለዘላለም እንድጠብቅ በተነገርኩት መሰረት እያደረኩ እገኛለሁ። ይህ እውነተኛ የኔ የናቡቴ ሕይወት ነው፣ መንገድ ነው። ቀጣዩን በሚቀጥለው ፕሮግራም ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ለኢትዮጵያ፣ ለዓለም ሁሉ።